ሶልዬ እንግዲህ ዛሬ ሳታስበው ጥፊ ቀምሳለች። እውነት ለመናገር በጣም ደንግጣለች። እሷ ራሷ በስነ ስርዓት ታውራኛለች ብላ ነበረ እሷ ስትጠብቅ የነበረው። ነገር ግን ሳታስበው አንድ ጥፊ ያቀመሰቻት። ከጀርባቸው ደግሞ አቤላ ነበረ መሰለኝ። ሮጦ መጥቶ እንግዲህ አገላገላቸው። እንዴት ትመቻታለሽ? ይሄ ፊት የሚመታ ነው ወይ? ይቺ ልጅስ ደግሞ ምን ሆነው የሚመታው? ምን ሆነሽ ነው? ከህይወታችን ውጪ ያለሽ ለምንድን ነው አንቺ ከህይወታችን የማትወጪው? ሲላት እንግዲህ እኔ ብዙ ነገር አለ፣ አንተ የምትመለስበት ብዙ ነገሮች አሉ። ከእሷ ጋር ፈጽሞ መሆን አትችልም። መሆን የምትችለውም ደግሞ ከኔ ጋር ነው፣ እያስመሰልክ ነው እያለች እንግዲህ በዚህ ልክ ሙጭጭ ብላ አልወጣም እያለች ነው ማርታ። በዚህ አጋጣሚ ማርታ ምንድን ነው እናንተ ለክብራችሁ አትጨነቁም እንዴ? ለነገ ህይወታችሁ አታስቡም እንዴ? ዛሬን ብቻ እንሞት ምንድን ነው? ነገ እኮ ብዙ ነገር ይጠበቅባችኋል አይደል እንዴ? ምንድን ነው በሰው ህይወት ገብቶ በዚህ ልክ መዳረቅ? አቤላ እንደሆነ አልፈልግሽም ብሏል። ይሄን ያህል ራሱ ተመላልሼ ያወራውሽ እና የኔና የአንቺ ግንኙነት በሄርሜላ ምክንያት ነው፣ በምወዳት በሄርሜላ ምክንያት ነው እንጂ የኔና የአንቺ ጉዳይ ያበቃለት ነው። ከዚህ በኋላ እኔ ከሶሊ ጋር ነው መቀጠል የምፈልገው አለ። አንቺ ታዲያ ከዚህ በላይ ምንድን ነው የምትፈልጊው? በዚህ ልክ ክብርሽን ካዋረደ ወንድ ጋር ምንድን ነው መመላለስ? ለነገ ህይወትሽ አታስቢም ወይ? ዛሬስ ዛሬ ነው፣ ለነገሽን አታስቢም? ገና ብዙ መንገዶችን የምትጓዥበት ህይወት እኮ አለ፣ ብዙ ነገር የሚጠበቅብሽ ማለት ነው። ስለዚህ ነገሽን እያሰብሽ ዛሬሽን ደግሞ ቆፍጠን ብለሽ ከሰው ህይወት በቃ መውጣት ነው። ለነገሩ ዘው ብሎ እንደገቡ ዘው ብሎ መውጣት ይከብዳል። ቢሆንም ደግሞ ቆፍጠን ማለት አለብሽ ማለት ነው። ይቺን ልጅ መታሻት አልመታሻት ወሳኙ ባለቤቱ ነው። በቃ አልፈልግሽም ማለት እኮ አቤላ ማለት ነው። ጭራሽ ምክንያት አለኝ እያለሽ አንቺ ምንድነው በዚህ ልክ የሰው ህይወት ላይ ሙጭጭ ማለት? እና ሶሊ ደግሞ የምትመታ ልጅ አይደለችም። እውነት ለመናገር እንደውም መመታትም ካለባችሁ እናንተ ናችሁ፣ ሳትቆነጠጡ ያደጋችሁ ማለት ነው። ከነዘረ ማንዘራችሁ ነው መሰለኝ። ስለዚህ ይቺ ልጅ የምትመታ ልጅ አይደለችም። እውነቱን ነው አቤላ ማለት ነው። እና ውጪ ከሰው ህይወት ምንድን ነው በዚህ ልክ ሙጭጭ ማለት?